አንድ ወሪያ ወደ 1 ሚሊዮን ምክንያቱም ጠቅላላ 5 ሚሊዮን ብር ለአምስት ወፍጮ 5 ሚሊዮን ብር ይፈልጋል። በጣም እየፈጠርክብን ነው። በእናትህ እንደ መርካቶ ደላላ። ቆይ ቀስ በል እንዴ፣ ተረጋጋ። የምታወራውን ራሱ እየሰማን አይደለም። ማንኛው ነው ይሰማል? ማነው እንደዚህ እኔ ነኝ። እሺ ወንድም ቀጥል። ምን ፈልገህ ነው? አይ ምንድን ነው፣ አንደኛ ስታወራ በጣም ትፈጥናለህ። እንትን ነው የምትመስለው። ይሄ ምንድን ነው የሚኒባስ ወያላ ነው የምትመስለው። ሁለተኛ ቪዲዮ ሰርታችኋል ወይ? ምንድን ነው ያደረጋችሁት? ላይክ ኤቪደንስ ሰው እንዲረዳ ምንድን ነው ያደረጋችሁት ነገር? ወንድም ሙርሲቶ ምንም አልናገረው። ሙርሲ መልስልኝ። እንደውም እኔ አንተ አትመልስልኝ አልፈልግም። ያንተ ቆይ ተረጋጉሽ። ኧረ ነገሩ መርካቶ ሄዳ ነው ፈልገህ በእናታችሁ ሙርሲ ሂድበት እስኪ። ምንድን ነው የሰራችሁት? ቪዲዮ ሰርታችኋል ወይ? ኤቪደንስ አላችሁ ወይ? ሰዎችን ለማስተባበር ምንድን ነው ያደረጋችሁት ነገር? እሺ እኔ ላውራ። ቪዲዮ እኔ ውስጥ ገብተህ ቪዲዮችን አይተሃል? አላየሁም። ቪዲዮን ገባና ባላገሩ የኔን ቪዲዮ ላይ አይገባ። እኔ አንተን አላየሁም። ባላቸው የተለያየ ማንነት እንትን ያላቸው በየግል አሉ። አብዛኛው ደቂቃ ያለው ቪዲዮ ሁሉም በእጃቸው እየፈጩ እህቶቻችንና እናቶቻችን በወፍጮ ፈጭተው ነው። አጋጣሚ ደግሞ በቀደም ዕለት ሀቢባ ቤት ገብተን አጋጣሚ ገባንና እዛም ነገርና ቴዲ እንትና ጋር ደግሞ አላዛር ጋርም ገብተን ይህን አውርተን ነበር። አጋጣሚ ማለት ነው። እዛ ቤተሰቦች ጋር ሄጄ ነበረ። እዛው ሆነን ሁላችን ቁጭ ብለን አወራን። ከዛ እነሱ ጋርም ነገሩን ትንሽ ተወዛገበ፣ እርስ በርስ ተወዛገብን እንጂ እያደረጉ ነበረ። ከዛ በኋላ አሁን ደግሞ ሀሳቡን እሱ ላይ ሀሳብ ላይ እያወራን ያለ ነው። ቢደረግላቸው ባላገሩ የሚለው እንደዚህ ከምናደረጋቸው 5 ወፍጮ ነው። ኛንጋቶ የሚባል አለ፣ የብቻ ብሔር ያለው ትንሽ ወደ 13,000 ህዝብ ያለው። ሙርሲ አለ 44,000 ህዝብ ያለው። ዳሰነች አለ፣ ሀመር አለ፣ አሪ አለ። 5ቱ ላይ መትከል ፈልገን ነው። በእጃቸውን የሚፈጩት ሁሉ የራሳቸው ወፍጮ ሲተከል በራሳቸው እዛ ቦታ ላይ ነዳጅ ያለው ማብራት የለም። ቦታው ላይ ማብራት የለም። የሁሉ ጋር የነዳጅ ወፍጮ ነው የተፈለገው። ነዳጅና የውሃ ወፍጮ ነው። ስለዚህ በናፍጣ የሚሰራ ማለት ነው። በናፍጣ የሚሰራው ማብራት ስለሌለ ቦታው ላይ ያን አድርገን እንርዳቸው። እኔ ሀሳቡን ይዤ ስለመጣው ያን ሀሳብ ደግሞ እኔ ባልቀርብላችሁ ትረዱኛላችሁ ስላሰብኩን እንጂ ክፋት ያለው ይቅርታ ብላስጋር ሀሳቡ ጥሩ ነው። ግን እንዴት ነው የሚሰበሰበው? አንደኛ ነገር የኢትዮጵያ እኛ አበሾች ማለት ነው ለእናታችን ያለን ክብር ልዩ ነው። ገብቶሃል? የትኛውም አበሻ እንትን ልንገርህ፣ እኔም ቅድም ብያለሁ ይህን ነገር እያወራሁ ነበረ። ቦታው እኔ ቢሆን ደስ የሚለኝ ገንዘቡ እኔ ጋር እንድመጣ አልፈልግም። እኔ ጋር አንድ ብር እንድገባ እኛ ጋር እንድገባ አንፈልግም። ማንም ሰው ገንዘብ እንፈልግ የለም እኛ ጋር አንድ ቦታ ላይ ወይ ደግሞ ይሄ ወፍጮ ቤት ያላቸው ሰዎች አለ፣ ባለቤቱ አለ አይደል ያከፋፍለው፣ በሱ አካውንት ገብቶ ወፍጮ እንድመጣልን ነው የምፈልገው። እኛ ማን ጋር ይሰባሰብ እኛ አይመለከተንም። እሱ እኛ ብር አልቸገረንም። እኛ ቤተሰቦች በቆሏቸውን ያስፈጩ ማሽላቸው ያስፈጩ ይበላሉ። ችግር የለባቸው። ምንም ነገር እንደዚህ የለም። በእጃቸው ፈጭተው ይበላሉ። እኛ ምንም ነገር አንፈልግም። ይሄ ብር ገንዘብ ጋር የምነካካ ነገር ምንም ያስፈልገን ነገር መንግስትም ይረዳናል። በቆሎ አመድልና የተወሰነ ነገሮችን ያደርጉልናል መንግስትም። እኛ የምንፈልገው እኔ እንደ ሀሳብ ነው። ይሄ ወፍጮ ቢተከላቸው ደስ ይለኛል ብዬ እንደ ሀሳብ ነው ያቀረብኩት እዚህ ቦታ ላይ። እንደዛ ስትል ከዚህ በፊትም ሰምቻለሁ። አሪፍ ሀሳብ ነው። ግን ይህን ነገር ስታደርግ ቀላል አይደለም። ገብቶሃል? ወስዶ ነው ትራንስፖርቱ ምናምን ነገር አስቸጋሪ ሊሆን ይችላል። እስከ ቦታው ድረስ ለማድረስ ብዙ ወጪ ይጠይቃል። 5 ሚሊዮን ስለተባለ 5 ሚሊዮን ብቻ አይደለም። እዛ ጋ ሄደው ቦታውን የሚያርፍበት ቦታ ቤት መሰራት አለበት። ነገር ጨምሯል፣ ወጪዎች ጨምረዋል። ስለዚህ እሱን የሚያደርግ ቢያንስ የሆነ ሰው ያስፈልጋል። 1-2-3 ሰው ምናምን ነገር ነው ተደራጅተው ወር ምናምን ነገር ፍቃደኛ የሆኑ እሱን የሚያስፈጽሙ እንጂ ዝም ብለህ ሄደህ ወፍጮ ቤቱ ስለከፈል ከዛ በኋላ መጥቶ ምናምን ነገር ይገጥምልሃል ማለት አይደለም። የሚገጥሙ መካኒኮች ሊልክል ይችላል፣ ግን ወጪውን መቻል አለብንና ስለዚህ ካልኩሌት መደረግ አለበት በደንብ እና እንዴት ይሰበሰባል የሚለውን ደግሞ በደንብ እሱን ማስተባበር። በአንድ ሰው ስም አይሰበሰብም። ኦፍኮርስ በዚህ ጊዜ ታውቃለህ አስቸጋሪ ታዩ ቪዲዮ ስለሰራበትኝ ከቁም ነገር ወስዳችሁት ተወስዶ ላይክ መቼ ይሆናል እንደዚህ ሀሳቡን እንኳን ሰው በደንብ ሼር ማድረግ ስላለበት ቪዲዮ ተሰርቶ በስነ ስርዓት
ልበላችሁ እንጃ ቦታው ላይ ካልሄዳችሁ ማስረዳት ነገርኩሽ። እኔ ጋር መግባባት አቅቶን ነበር እያልኩሽ እኮ ነው። እኔ እና እሱ ሌላ ዓለም ውስጥ ነው፣ ሌላ ዓለም ውስጥ ነኝ። ምሳ ልንበላ ተቀምጠን እኳ ስራ ሰርተን ምናምን የትም ቦታ ሂደን በጣም ትልቅ ቦታዎች ሂደናል። አንግባባም እኔ እና እሱ። ምክንያቱም እነሱ ጋር እሱ ጋር ንጹህ የሆነ አእምሮ ነው ያለው። እኔ ሸም የሚባለው ነገር አለኝ። ሰው ምን ይለኛል እላለሁ። ላይክ ምናምን የከተማን ላይፍ ታውቂዋለሽ። እዚህ ይጨነቃለሁ። እሱ ጋር ግን እንደዛ አይነት ነገር የለም። ጉዳዩ አይደለም። እነሱ እኮ ከአውሬ ጋር ተስማምተው የሚኖሩ ናቸው። ማሪ እኔ እኮ አውቃለሁ። ስንት ዓመት ኖሬያለሁ እዛ። ይጨንቃል። ደጋግሜ የምነግርህ ምላሽ ለብዙ ነገሮች ምላሽ ለመስጠት አትሞክር። ይጨንቀዋል። ምን ልበላቸው ይላል። አትጨናነቅ። አሁን እኮ ምስር አገኘሁ እኮ አሁን እኮ እህት አገኘሁ። የሀገሬ ልጅ አግኝቻለሁ። አሁን ማስፈሪያ የለም። ጨርሳ አውሪ አንደው ነገር ጥሩ ሀሳብ ነው ይዞ የመጣው። ማለው ልክ ሙርሲዬ የተናገረ ማሬ እኔ አዋጭሽ ነኝ። ደህና ነሽ? ሙርሲ ግን ታስታውሰኛለህ? የሆነ ጊዜ ቴዲ ቤት ምናምን ገብተህ ሙዚቃ ጠፋሽ አንቺ። ላይ በፊትም ፌመስ ነበረ ሙርሲ። እኔ ትንሽ ያለው ካወቅኩትኝ እና እዚህ ቲክታክ ላይ አንዳንድ ጊዜ የሆነ ወደ ከፍታ ቦታ ስትመጣ አንዳንድ እንቅፋቶች ይኖራሉ፣ አንዳንድ ኮሜንቶች ይኖራሉ። ይሄ ደግሞ የሚዲያው ባህሪ ነው። ገብቶሃል? የሚዲያው ባህሪ እና ሁሉም ሰው ደግሞ እነ ምስርም አሉ፣ ብዙዎቹ አሉ ከጎንክ። በቃ አንተ አላማህን ብቻ ማሳካት ያለብህ ባህልህን እያስተዋወቅ ነው። አንድ ሰው ደግሞ የሆነን አካል ባህል ለማስተዋወቅ በነገራችን ላይ የዛ አካባቢ ተወላጅ እንኳን ባትሆን መወለድ አይጠበቅብህም። ገብቶሃል? ማንም ሰው የፈለገውን ባህል የማስተዋወቅ መብት አለው። እንኳን አይደለም የራሱን ዜጋ ኢትዮጵያ ይቅርና የውጭ ሀገር ባህል እየለበስን እያስተዋወቅን እኮ ነው የራሳቸውን ባህል ያልሆነው ማለት ነው። ስለዚህ ደማ ሙርሲ ያንን ፎቶ ግን ከየት አግኝተው ነው? የድሮ ፎቶ እኮ ነው። እኔ ራሱ ግራ ገብቶኛል። ማለት እንትን ነበር፣ ሰርግ ነበር። ማን ልኮላቸው ነው? ኢንስታግራም ላይም የለም ገብቼ አየሁት። ከየት አገኙት ግን? እግዚኦ እንትን ነው ምጡል መስሎ ባይዞ እኮ እኔ ብያቸው መጀመሪያ ቀደም ከዚህ ለብሻ ቃለው ብያቸዋለሁ። ወይ አልለበስኩም አላልኩም እኮ ሀይባ ገብቼ ለብሻ ቃለው የተማረ እኮ ነው ይለብሳል። እንዴት ነው የማይለብሰው? እንዳላቸውና ይውጣላቸው። አይ አሁን እኮ ማስታወቂያ አልሰራም ያልኩት ማስታወቂያ ልሰራ ነው። ሱፍ ለብሼ እግዚአብሔር ሰራ ነው። መጀመሪያ አልሰራም ብዬ ነበረ። እኔ በሰራ 3 ማስታወቂያዎች ብዬ ነበር። አሁን ሰርቼ አንዴ ይደመሙና አንዴ መስራት ቆንጆ ነው። ያኛው ቦታ ላይ ግን አላምርም። ቦታ በጣም ቆንጆ እኛለ እግዚአብሔር ያምራል። አካባቢ ከለራቸው ያምራል። ከለራቸው በአጠቃላይ የሴቱም የወንዱም ዋው ነው። መሲ ግን ቆንጆ ሆነ ምናምን እያልሽ ከፋሲካ ፊት አታሽኮርም። ፋሲካ አልሰማች ቁንጅና ማለት እኮ አድናቆት ነው። ፋሲካ ይቅርታሽ እንዳይገፋሽ። ማሬ ወንድምሽ ነው እንዴ? ግን ፋሲካ መጀመሪያ ጉልበት መሳም አለብሽ። ስም አለው ፋሲካ ግን አውቀሽኛል። መሲ እንዴት ነሽ? እኔ ፍቅር ደህና ነሽ? አለሁልሽ ቤቢ ገርል። ዶሮ እየሰራሁ ነው ብታይ። የፋሲካን እንደውም እኔ ልኪልኝም ግን ላክልሽ። እሺ ማሪ እኔ ሙርሲን የምለው የሰው ልጅ በስድብ ቢሸማቀቅ ኖሮ እኔ ነበርኩ በምሸማቀቀው። ኮመንት ያለ ነው ሰው አንተ ብድግ ባልክ ቁጥር ቀንድክን ይሉ ካላውቀው አትስማቸው። በቃ በአንዱ ሰምተ በአንዱ ትክክል ምን እንደምታደርግ ሙርሲ ብቻ ሳይሆን አሁን ለሙርሲ ወፍጮ እንትን እንላለን። እዛ አካባቢ ያለውን ባህል እየሄድክ ታስተዋውቃለህ፣ ታሳያለህ። ቱርሚ ትሄዳለህ፣ ካሮ ትሄዳለህ። ያንጋቶም መሄድ ካለብህ ያንጋቶም፣ ጣሰነችም ከሄድክ እዛ ጋር ያለውን ሪል ነገሩን ብዙ የማያውቅ ትውልድ አለ። ይህንን ነገር የማያውቁ አለ። እያሳወቅ ያለውን ነገር እያሳየ ገና አንተ ወደፊት ገና ብዙ ነገር ትሰራለህ። ማስታወቂያዎችን ሲመጡ አይነህን ሳታሽ ማለት ልፎክር ነው። እንዴት አመሻችሁ? 188 ሰዎች ወሽዬ
ጭራሽ በቀደም እወድሻለሁ በላይ ስትል ቆይታ ቤታችን ትምጣ ዛሬ ይኸውና መጣች በራ መጣች። ልፎክር ጨረሻ እየጠበቅን እየሰማን ነው። ውሽ አማች ትናንትና ሳማሽ ቆይቼ ጭራሽ በቃ እወድሻለሁ በላይ ብለሽ ስትይ በቃ ልቤ ተከክን ያለ ነው ብለሽ ዶከ ምን እሱ ብቻ እሱም አለማፈሩ ውሽዬ እወድሻለሁ አለሽ እንጂ አለኝ። ሪፖስት አድርጌዋለሁ እኮ ሪከርዱን። ከዛ መያሽ አንቺ ከዛ መያሽ ሴቶች ጋር ዚራጅ አንቺ ጠዋት ከእንቅልፌ ስነሳ ሰው ልኮልኛል። ምንድን ነው ያምስል ውሽ ምን ተራ ቁጭ ብላ እሱን አየሁት። እድሜ ለኪዊን አሳየች ጉዳል ምን ሪከርድህን አየዋ። ሪከርድህን እንትና ጋር ስትስቅ ጥርስህን ስፍቅ ፈገግ ስትልላት ዊንን ነጣ ጋር እዚህ ጋር ያላችሁ ሰዎች እንዴት ዋላችሁ? እንዴት አመሻችሁ? ያው መሰለም ስትለው ነበር። እኔ አልሄድኩም። ሙርሲ እኔ ጋር እኔ ያለሁበት ከተማ መጥቶ ነበር። ከሙርሲ ጋር ከአንድ ሳምንት በላይ አብረን አሳልፈናል እና ነግሬዋለሁ ደጋግሜም ዛሬ ሰው ፊት ነው የምነግርህ። ትላንትም አውርተናል። ያው በውስጥ እንናት እዚህ ቲክቶክ ላይ ችግሩ ምን መሰላችሁ? ምስር እዚህም ያላችሁ የምነግራችሁ ሙርሲ እና እኛ አንግባባም። እንኳን የቲክቶክ ህዝብ ጋር እኔ ጋር መግባባት አቅቶት ነበር። እኔና ሙርሲ መግባባት አቅቶት ነበር። ምክንያቱም ሙርሲ ጋር ያለ አይምሮ እና እኔ ጋር ያለ አይምሮ አንድ አይደል። ሙርሲ ጋር ነፃ የሆነ አይምሮ ነው ያለው፣ ፍሬ የሆነ አይምሮ ነው ያለው። ይሄ እንደኛ በነገሮችና በዘመናዊነት ወይ ደግሞ ይሄ በእንትን የተሞላ አይደለም። ገባችሁ? በጣም ፍሪ በጣም ነፃነት ያለበት ማይንድ ያለው ልጅ ነው እና የሰው ልጅ ባህሉን ይዞ ሲመጣ ላይክ የሆነ ነገር ይዞ ሲመጣ ልናግዘው ይገባል እንጂ በመጣበት መንገድ ኔጌቲቭ ነገር እየፈለግን ያልሆነ ነገር እያወራን ሰውን ለመስበር አንሞክር። ትላንትም ነግሬሃለሁ፣ ደጋግሜ ነው የምነግርህ ሙርሲ። ቲክቶክ ላይ ያለ ማህበረሰብ የሰው ልጅ ሲወጣ ለማውረድ የሚሮጥ ማህበረሰብ፣ ምላሽም አትስጥ ብዬ ነበረ። አሁን ስሜታዊ ሆኜ የምናገርህ ወንድሜ ስለሆንክ አብረን ጥሩ ጊዜ አሳልፈናል። በጣም ደስ የሚል ጊዜ፣ ደስ የሚል ማይንድ አይችባል። ምላሽ እንዳትሰጥ ብዬ ነበረ። ምክንያቱም አንተ ማይንድ የአንተ የምታስበው ይሄ የነፃነት በነገራችን ላይ አንዳንድ ጊዜ እሱ ሲናገር ካያችሁ ፓወርፉል የሆነ ይሄ ፓወር ያለው አማርኛ ይመስላችኋል። የእሱ ግልጽ በሆነ መንገድ መናገር የሚችል ሰው ስለሆነ እንትን የሚለው እንጂ ተቆጭ ሰው ሆኖ አይደለም። በጣም የዋህ እውነቴን ነው የምነግራችሁ፣ ምንም የማይመስለው ማለት ነው። ነገሮችን በጣም አቅልሎ የሚያይ ሰው ነው እና አሁንም ደጋግሜ የምነግርህ ለመጣህበት ማህበረሰብ በርትተህ ስራ። ሙርሲ ላይክ የሆነ ፐርሰንት ነው የተጨመረለት እንጂ ፌመስ ሰው ነው የነበረው። እኔ ሙርሲን ሳውቀው 90 ምናምን ነው 80 ምናምን ሺህ ፎሎወርስ ይዞ መጥቶ ነው የማውቀው። በጣም ይሰራል፣ በጣም ቫይራል ነው የነበረው ምናምን ብዙ ነገር አውርተናል። እንዴት መስራት እንዳለበት ምናምን አውርተን ነበር። ግን ዛሬ ላይ እነ ሀቡ ጋር ገባ፣ እነ ቤታዮ ጋር ምናምን ጥሩ እድል ሆነ። በደንብ ወደ ህዝቡ መጣ። አሁንም በተቻላችሁ መጠን አግዙት። ለማህበረሰቡ የሚለፋ ልጅ ነው። ከየትም ምንጣ ከየትም በተቻለ መጠን ሰዋዊ ማይንድ ይዘን እንስራ። ከዛ በዘለለ ግን እኔ ሙርሲ ላይክ እንዴት አድርጌ ላስረዳችሁ? ሙርሲ ነው እግዚአብሔር በጣም የሚገርም ቤስት ሰው ነው። ይሄ ማሽቃበጥ ምናምን እንዳይመስላችሁ። እኔ በጣም ለእኔ ቤስት ከምላቸው ሰዎች ቲክቶክ ላይ አውቂያቸው በአካል ካገኘኋቸው ሰዎች ሙርሲ በጣም ቤስቱ ነው። ምክንያቱም የእኔ ማይንድ ራሴን ፈትሽ ነበር። እንዴት አድርጌ የሆነ ነገር ጓኳ ስንሄድ እሱና እኔ አንድ አይደለንም። ገባችሁ? እሱ ራሱን ነው በቃ ማህበረሰቡን መስሎ የመጣ ሰው። አንድ ሰው ራሱን መስሎ ሲመጣ ተቀብለን መውጣት አለበት ብለን የምናገረገው ነገር ካለ በሙያዊ ገዛ ሊሆን ይችላል፣ በአቅም ሊሆን ይችላል። ማገዝ ነው ያለበት። እንደው አንዳንድ ጊዜ ንጹህ የሆነ አይምሮን ባንረብሽ ጥሩ ነው። ይሄ አይኑ አላውቅም። እኔ ክፉ ቃል መናገር አልፈልግም። ብቻ ግን በርታ። በምንዋረው እንደዋራለ እንዲናንተ ገና ሁሉም ያግዙታል። ምን ችግር አለው? ቤታዮ ጋም ቢገባ ዲጎ ጋም እነሱ ምንም ችግር የለባቸው። እና እዚህ ጋር ደግሞ አንድ መጨመር የሚፈልግ ነገር አለ። አንቺ ታስፈልግ አንቺ ተቀመጭ ያሉኝ አልወጣም። ተቀመጭ አንቺ ፈልግሻለሁ። ኧረ ፋሲካ እሺ ተቀመጭሽ። አይ ፋሲካ አይቶ ሰው መጣ ችግር ተቀመጭ።
እሺ ሀሳብ ያላችሁ ስ አበባ ላኩልኝና ታብታብ አድርጉ ሼር ኮፒ እስካሁን እና በመሀሉኬ የተፈጠረውን ነገር ተፈጥሮ ቦልከኸኝ አሁን ነው ከብሎኬ ያወጣኸኝ። ስለዚህ ከሶፊ ጋር የመጀመሪያ ከሶፊ ጋር አውጥታት የእመቤታችንን ምስለ አድኖ አንስተህ ምስክርነት ስትሰጥ ቫይራል አልወጣም? ቫይራል አልወጣም? ወጥቷል። እሺ ወጥቷል እኮ ታዲያ እሱኛውን ለምን ላይክ ሸፈንከው? እሱን ለምን ሸፈንከው ለማለት ፈልጌ ነው። ምክንያቱም ሀቡዬ እናቴ ናት፣ እኔ የሀቡዬ ልጅ ነኝ። በእሷ ደግሞ እነ ዲቦን እነ ቤታዮን ሁሉንም አግኝተሃል፣ ደስ ይላል። ኦኬ ግን ደግሞ ያኛውንም እንድትዘንጋው አልፈልግም። ዘንግቼ አይደለም። እሺ ምንድን ነው ማወቅ ፈልጋል? ማወቅ ፈልገሽ ሳይሆን ይሄ አንዳንዴ ያው ድንግል ማርያም እኔ ከመጀመሪያው ጀምሮ ነው የማውቀው። ሙርትዬ አብረንህ ነበርና ስናበረታታ ስትሳደብ ኖ በዚህ መንገድ ባይሆን እያለን አብሬህ ነበርኩኝ። እኔ እወድሃለሁ አከብርሃለሁ በሌላ ሳይድ ሳይሆን ጥያቄውን መልስልሽ ኮንሽ እና ጥያቄን እንድትመልስልኝ እኮ ከቅንነት ነው ሄደ መልስልሽ። አሁን እንደዚህ ስሜታዊ ትኝ ኮኔ ብሎክ ማድረግሽ ስሜታዊ ትኝ አንዳንድ የሚረዳጋ ነው። እኔ አሁን ድንግል ማርያምን ለሰው ባልነግራትም በውስጥ ያለች ለሰው መንገድም ብዙ አስፈላጊ አይደለም። ምክንያቱም ሁሉም ሀቢባ አፈመሰች ያለ ስለሆነ እሺ አንዳንድ መቀበል ግዴታ ነው። ባለው ነገር ሰው በፈለገው ነገር እንሄዳለን። ሀቢባም እግዚአብሔር ስታት ድንግል ማርያም ባላመሰግናትም በውስጤ ምን እንደማስብ ታውቃለች። በውስጤ አሁን እዚህ ጋር ስላወራው ሳይሆን እሷን ሁሌ እንመሰክራለን። ቪዲዮ ስገቡ ማየት ይችላሉ። ያን ቪዲዮ በክፋት አስቤ ሳይሆን አንድ ሰው እኔ ጋር ገብተው የሚፈምስ አሁን የተሻለ ሀቢባ ገብቼ ጥሩ ሆኛለሁ። እግዚአብሔር ይመስገን። ያው እግዚአብሔር አድርጎ ነው። እሷም ሀቢባም ስለሆነች ሳይሆን እግዚአብሔር የፈቀደ ስለሆነ ነው። እዚህ ወደ ሀቢባ ጋር ስለገባው አይደለም፣ እግዚአብሔር ስለፈቀደ ነው እኔ እዚህ መጣሁት። ድንግል ማርያም ስለፈቀደች ነው። አዳምጪ። አንዳንድ ሰው ማመስገን ያለብን አመስገን። ፈጣሪ በሷ ተመስሎ መጥቶ ነው ብቻ ኔጋ እንደዚያ ማሰብ ያለብሽ። ሁልጊዜም እግዚአብሔርን ሰላም በስመ አብ ወወልድ ሳልል አልገባም። እዚህ ቦታ ላይ እግዚአብሔርን አመስግኜ ነው ወደ ቲክቶክ ሲገባ መገባው። ክፉም ይመጣል ደግም ይመጣል ተቀብዬ ስለሚሄደው ሀቢባም ሆነች ማንም ፈጣሪ ሲፈቅድ ነው እሱ ጋር መገባው። ሀቢባ ስላለች አይደለም እኮ እዚህ ደረስኩት፣ መድኃኒዓለም ስላለ ነው። ግን ሀቢባን እግዚአብሔር ላከልኝ። ከላከልኝ በኋላ እኔ እዚህ ጋር ገባሁ። ሀቢባን ያፈመስኩት አለች። አዎ ድንግል ማርያም ፈቀደችላት፣ እዚህ ቦታ ደረስኩ። እሷን ለእሷ ማን ፈቅዶ ነው? እግዚአብሔር ፈቅዶ ነው እዛ ቦታ ደረሰች። በሌላ ጋር አታጣኝ፣ ልጅቷ ጋርም አታጣሉኝ። እኔ ያሰብኩት እኔ እናቴ ናት እያልኩ ነው ሙርስዬ። እኔ እናቴ ናት ሀቡዬ። አንደኛ የመጀመሪያ የሀቡዬ ልጅ ቪዲዮዎቼ ሙሉ ስታያቸው ሀቢባን ሳልጠራ ያሳለፉ ቦታ የለም። አታጣኝ አለዛ እንደ ክርክር እንዳይሆን እሺ፣ ተስማምቻለሁ። ከፍ በል ሁሌም ልብህ ያስበው ላይ ድረስ። አመሰግናለሁ። ምስርዬ ወይ አይንዬ እንዴት ነሽ ውዴ? ብላ ገባለች። በልባችን እናመሰግን። ባህሉን ምኑ ሁሉ ነገር እዛ ላይ ጽፎታል። በጣም እንደውም ካልተሳሳት እውቅና ሁሉ አግኝቷል እሱ ፍቅረ ማርቆስ ደስታ ጸሐፊው። እና ከዚህ ሁሉ አመት በኋላ በቃ ብዙ ነገር የተለወጠ ነው የመሰለኝ እሱ ስላስተዋወቀው። ያው የመጡ ወጣቶቹ ጀምረው ብዙ ለውጥ ያለ ነበር የመሰለኝ እና እስካሁን እንዴት ነው እንደዚህ የሆነው ነው ስላልገባኝ። ማለት በጣም ረጅም አመት ነው ያ አይደል? አንድ 15 አመት ይሆነዋል መሰለኝ መጽሐፉ ራሱ ከተጻፈ። 3ቱንም ክፍል በደንብ አንብቤ አሁን ይሄ አንተ የምትላቸውን ነገሮች እዛ ላይ አይቼዋለሁ። እና እስካሁን ግን ማህበረሰቡ እንደዚህ ትኩረት ስላልተሰጠው ነው ወይስ ምንድን ነው ይሄ ሁሉ? እስካሁን ወፍጮ እንኳን ሳይኖር በእውነት በጣም የተሰማኝ እኔ እንደዛ ስትናገር አንተ ቪዲዮ ምናምን ስታሳይ። አመሰግናለሁ። አንዳንዴ ሁሉ ነገር ለመንግስት አንጥለውም። አንዳንዴ ማለት ነው ያው ነገር ታውቃላችሁ አረ በክፋት አንሄደው ነገሮችን ስንወስዳቸው ያው አንዳንዴ ሁሉም ቦታ ላይ ደርሶ አይችልም። እኛ እርስ በርስ ካልተባበረን ያለው አሁን ላይ ገንዘቡ ያለበት ሁኔታው ያለበት እግዚአብሔር ይመስገን በልተው ያድራሉ። መንግስት እርዳታ ይሰጠናል፣ በቆሎ ይሰጣቸዋል፣ የሚፈልጉት ነገር ይደረግላቸዋል፣ የትምህርት እድል ያጠገባቸዋል። ነገር ግን ደግሞ በጣም ራቅ ያሉ ጫካዎች አሉ። ሁልጊዜም ያው መንገድ ሰጥቶላቸው የግድ አሁን ወፍጮም ከሱ ጋር ግዴታው አይደለም መንግስት። እኛ ደግሞ ማድረግ ያለብን ነገር እንደ ህዝብ እንደ ኢትዮጵያዊ ማድረግ ያለብን ሀሳብ ነው ያመጣሁት። እንደ ሀሳብ ነው ያመጣሁት። የዛ ሀገር ልጅ ስለሆንኩ እንደ ሀሳብ ነው ያመጣሁት። ያው መንግስት የሚችለውን ነገር ያደርጋል። ያው አንዳንዴ እኮ እውቅና ስለሰጠሽ ሁሉ ሀገር ላይ እርግጠኛ ናችሁ? ሁሉ ሀገር ላይ ተስተካክሏል? ሁሉ ነገር ሞልቷል? አልሞላም ቢያስባላል። አሁን ግን ያው መንግስት የሚችለውን ነገር እርዳታ ይሰጣቸዋል። ያለውን ነገር ሁሉ ነገር ያደርጋል። ያው ፖለቲካ እንዳይሆንብን ብዬ ነው።
መንግስት የሚችለውን ነገር ያደርጋል። ምስር አሳባለች መልሱ ተመልሶልኛል። አሁን ደግሞ በዚህ በቴክኖሎጂው ተጠቅመህ አንተ መተህ ይህንን በጣም ዲቴል ሁሉ ቦታ ገብተህ በማሳየት በጣም ነው ደስ የሚለው። ምክንያቱም አሁን እንትኑም ይመቻል ያለው ቴክኖሎጂም እንደ ፌስቡክ፣ ዩቲዩብ ስላልሆነ ይሄው በአጭር ጊዜ እንዴት እንደታዳረስ አይተሃል እና ሁሉም ቦታ ይደርሳል። ተነሳሽነቱም ጥሩ ይሆናል። ሁሉም ደግሞ በሚችለው እርግጠኛ ነኝ ተረዳድቶ ደግሞ ሁሌም ያው ደስ የሚል የሚታወቅ ቦታ ነው እና ጥሩ በርታ። ምንም ችግር ሀሳቡ እንደ እኔ የእኔ ሀሳብ ስለሆነ ነው እንጂ የጠየቁ የግድ መሆን አለበት ብዬ አይደለም። እና በጣም ነው ደስ የሚለው እንደ በዚህ ይሄን ይዘህ በመምጣት እና በርታ፣ ወደኋላ አትበል። ደስ ይላል። ምስር ምን ልትይኝ ነበረ? ምስር እንዳሰብ ለወንዶች ምድል ይቻል ብራዘር አንድ አውራ ወንድ ሴት የለም መሰለኝ። ይቅርታ አንዴ ሼት እኔ በጣም 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 ባህላችሁ እና አለባበሳችሁ ከሁሉም በላይ አለባበሳችሁ በቃ የሆነ ባህሉ አኗኗሩ ዘይቤው እንደው እዛ ውስጥ በተፈጠርኩም ከሚሉ ውስጥ አንዱ ነው። እግዚአብሔር ምቀኝነት የለ፣ ተንኮል የለ፣ ሸር የለ፣ ግፍቻ ሽኩቻ የለ። እንዴት ደስ እንደሚል ሰው በቃ አመለካከቱ የዋህነቱ እንደው ከዛ ውስጥ እኔ በተፈጠርኩኝ እያልኩኝ ምን አንድ ወንድማችሁ ነው። በቃ በጣም ቱርፍታው ባህሉ፣ ወፎቹ ድምፅ፣ ጨዋታው፣ ጫካው ምናምን ሲር የሆነ ጨዋቱ ደስ ሲል በቃ የምን የለ የብል የለብኝ የቤት ኪራይ የውሃ ምናምን ወይኔ ፈጣሪሁ ወይኔ ፈጣሪሁ ሙስዬ እና አንተ የመጣኸው አንድና አንድ ነው በእግዚአብሔር እንትን ብሎ አንተ ወደፊት የሆነ ነገር አይ ፈጣሪ የሆነ ነገር አድርጎ በእንትና መጣ እንትና አስተዋውቅ የሚሉትኝ ዝም ብሎ ነው። እኔ ስራ አልጠራም። አንተ በፈጣሪ ነው የመጠፈመስከው በራስ ጥረት ጎበዝ ስለሆንክ ጀግና ስለሆንክ አስተዋይ ስለሆንክ ነው እንጂ ከዴና መጣ ከሰው ጋር ያጣብን ነው ምንም እንዳመልስላቸው እንዳታብራራላቸው። እሺ የራስን መንገድ ተጓዝ። አንተ ንጹህ ነህ፣ በጣም ቀና ሰው ነህ። በቃ በራስ መንገድ ተጓዝ ብራዘር። እንወዳሃለን እንዳለ በቃ እንወዳችኋለን። እንዲያውም ከእናንተ ነው ማግባት እንፈልግ ነው። እስካሁን ድረስ አላገባሁም። እንግዲህ ያለች እሺ እናቴ ሀሳብ አለሽ። አንድ ልጅ አለች ሙስሊማ መሰለኝ ሳበር ያለ ኧረ የለሽም አንቺ አይኖርሽም። አንቺ ውጭልኝ፣ አንቺ ውጭልኝ። ጋር ዘመጠ ሰላም፣ እንዴት ነህ? ደህና ነሽ? እንኳን እንዴት ናችሁ? መስር መሲ አውሪ። እንዴት አመሻችሁ? ምስር አለኝ አልሐምዱሊላህ። ብራዘሩ እንዴት ነህ? አለን። ቆይ ራያው ልጅ አንዴ ተረጋጋ። እያወራ ሰው እያወራ ዝም በዝም አትግባ። ተረጋጋ። እኔ ዝም ስትል ነው። አረ ያወራች ነው። እኛ ሀገር ላይ ረጋ ብለህ ሰምተን ምስር የነገራቸው አዳምጠን መልስ የምንመልሰው አዳምጠን። እኛ ሀገር ላይ የት ብለው ጣልቃ አይገቡም። ቀድሞ ሰላም አይሉም። ባይዘዌ የራያው በቅርብ ጊዜ የሄደ መሰለኝ የሆነ ቪዲዮ አይቼ እንደናየሽ አባቱ ሄዳል። እዛ አዲስ አበባ አግኝቶኝ ነው እንጂ ሌባ በይ ሶኖሌ የመጣው እዛ ሄደ። ጫካ ሄዳችሁ ነው ታዲያ? ግማሽ እኔ ወደ ቀያፈር ምናምን የሄደ መስሎኝ ነበረ። ጌታ እሺ አውሪ ነው ላውራ ያለች ነው። አውሪያ ያው በቀደምም እንደነገርኩህ አንተ በጣም ጎበዝ ነህ። እያወራሁኝ ነው። አይሰማም? ይሰማል። ለማስተዋወቅ ወይም ደግሞ የማህበረሰብህን ለማሻሻል ሞክር። በዛ ላይም ደግሞ የሁላችንም አንተ የምታስተዋውቀው ነገር ለእኛም ኩራታችን ነው። ገባ? ኢትዮጵያውያን ሆነን ይቅርና ከሌላ ሀገር መጥቶ ኢትዮጵያን መጥቶ ለሚጎበኛት ሰው ምን አይነት ኮሜንት እንሰጣለን? እኛ ግን እርስ በራሳችን ሆነ በራሴ ቤት አስተካክል ንግግር ሜት ሲያላችሁ ያልሽ ነው። እየመጡ ይገበያዩ የለ እንደኛ ጋር። ለማንኛውም ሄዱ። ፋሲካዬ አንቺም ከሙርሲ ጋር ሄደሽ እዛ ሀገር ነው አይቀርም። አባቴ ሙ ከፍታለሁ ወደፊት 46 እኔ ወደፊት የምኖረው እዛ ነው እንደ እግዚአብሔር ፍቃድ።
ማሬ ለምን እኔ ነኝ እንጂ የምኖረው። ፋሲካ ደጋግማ ስለ 46,000 ያነሳች ነው። አልሰማት ይሆን? ምን ተጎዳችብን? 46 ላሰማ ብዬ እኮ ተሽ አልሰማህም ማለት ነው። ፋሲካን አንዷ እህታችን 46 ድርሃም በላቻትና ምን እህታችሁ አይደለችም የበላችን ሴት አንቺን ነው ፋሲካ እህታችን ያሉ ፋሲካዬ ሌባት የለንም 46 ድርሃም ነው። አዎ ፋሲካ እህታችን ያልኩ ፋሲካዬ እንዴ ሌባት የለንም እናቴ ተይ ድርሃም ማለት በኢትዮጵያ ያስቃ ብሩ አያስቅም እንዴ? ምን ላድርግ ማሪ? አይ በድዋ እናስመልሰዋለን ፋሲካዬ። እሺ አንድ ጥያቄ አለኝ። ፋሲካና ምስር ከቻላችሁ አቀር የሀገሬ ልጅ ምስር ፋሲካ የሀገሬ ልጅ ኢትዮጵያ ምርጥ ኢትዮጵያዊ ነን። ከቻላችሁ አካውንቴን ሁልጊዜ የምለቀውን ቪዲዮ ሪፖስት አድርጉኝ፣ አግዙኝ። የምታውቁ ሰው ብዙዎች አላችሁ፣ የምታውቁት ብዙ ሰዎች አላችሁ። ባህላችን እኔ እንዳለም ማን ነው የማን ድምፅ ነው? ፋሲካ ስልክ አስተካኪ እዚህ ጋር ላችሁ ሁላችሁም ወንድሞች እህቶቼ፣ ማዳም ቅመሞች፣ ለየት የምትሉ ሰዎች እናንተ ናችሁ እዚህ ያደረሳችሁ። ሀቢባ አለች፣ በጣም ነው የምወዳችሁ። ከቻላችሁ የምለቀው ቪዲዮዎች ብታዩን። እንደ ሙያ ያለሽ እዚህ ሙያ ያለሽ ወሬ አስተዎች ያያችሁ ሰው ወሬ አስተዎች ነው ላሳይቅ ብዬ እኮ ነው። ዶሮ እየሰራሁ ነው። እሺ ያለሽ አሬ ሽማግሌውን እኔ ጋ ነው የምትልኪው። ተንከባከቢኝ በደንብ። ወንድሜንማ እንደዚህ ዝም ብዬ አሳልሻለሁ። ዝም በይ እስኪ ወሬ ላውራ ነው ብላናል። ሰው ታወራለህ? ቆይ እንዴ ትልቅ ነገር ነው የማወራው። የኔ ቤተሰብ በጣም ነው የምወዳችሁ ሁላችሁም። እውነቴን ነው የምላችሁ። በዚህ ሳምንት ትልቅ ቦታ ሀቢባ ጋር መስገብታችሁኛል። ቤታዮ ጋር ዲቦራ በጣም መወዳት፣ ቤታዮ በጣም መወዳት፣ ሀቢባ ፋሲዬ አለች። ሁላችሁም ደግሞ ዛሬ አቤት የአንቺ ስም ጠራት እዚህ ጋር እና በጣም መወዳችሁ እህቴ ናችሁ። በጣም መወዳችሁ ማከብራችሁ። ከእናንተ ብዙ የምጠብቀው ነገር አለ። የምጠብቀውም ነገር ምንድን ነው? ባህላችን ከፍ እናደርገዋለን። ምስር በተቻለሽ አቅም አካውንቴን በየሰዓቱ የገባሽ ቼክ ያደረግሽልኝ፣ ጓደኞችሽንም ፎሎ ያስደረግሽኝ፣ ሜቢ አንዷ ቼክ ያደረግሽልኝ፣ ሪፖስት ያደረግሽልኝ፣ ሁሉንም ቪዲዮዎችን አግዙኝ። ማዳም ቅመሞች ደግሞ አላችሁልኝ አይደል? እናንተ ደግሞ ያው እንደተለመደው ማታ ስንገባ አንድ ሰው ቤት ሄደን ድብልቅ አድርገን ከሙርሲ ውጭ ምንም ነገር አይጻፍም፣ ከሙርሲ ውጭ ምንም ነገር አይጻፍም። እናውቃለን አሉ ባይዘ መወዳቸው እህቶች አሉኝ እዚህ ጋር ምንም ነገር አይሰሙም። አሽቃባጭ ወጣች እንደ ወታለች። በጣም መወዳቸው ይዛ የምትመራቸው ሰዎች አለች። በጣም ነው መወዳችሁ፣ በጣም ነው ማከብራችሁ። ወፍጮውን ደግሞ እንተክላለን። ለምን መሰላችሁ? ከቸኮሉ አንዳንድ ለልመና መጣን ስንባልም ደስ አይልም። ለዛ ነው ረጋ ምለው ነገሮች ላይ ለሀቢባ ሀሳቡን ስተናታል። እሱ ወደፊት እናመጣለን። ከኔ ጋር ደግሞ ገና ብዙ መጡ እህቶችና ወንድሞች አሁን ቪዲዮ ያሉ ልጆች እናመጣቸዋለን። ለዛ ነው እኔም ምስርዬ አግዢ ከአንቺ በጣም ጠብቋ ባላገሩ አለ ታግዘኛለህ። እዚህ ጋር እህቶች ወንድሞች አለ አግዙኝ። እንደዛ ነው። አይ ለአሪፍ አላማ ነው። ሁላችንም እናግዛለን። ሁላችሁም ስትገቡ ሙርሲን ፎሎ ያላረጋችሁት ፎሎ አድርጉ። ቪዲዮ ሰርተን ፎሎ እናስደርጋለን በበለጠ። ከዛ ሁሉም ሰው ያየበት ነገር ቁጭ ብሎ በቪዲዮ ሁሉም የሚደረግበት ነገር ነው እንዲደረግ የምንፈልገው። ማር እኔ በደንብ አውቀዋለሁ። በአካል አታይቻለሁ። እሱ አያውቀኝ ማይዶ ነው። ይበቀኝ አይበቀኝ አላውቅም። የቱርሚ ልጅ ነኝ እኔ። የሀገራችን ልጆች እናቴ መስኪን ታውቃታለህ? ቱርሚ ቶንቸርን ሚሚዮን የእነ ቶንቸር ዘመድ ላይ እኔ ነኝ የሰጠኋት ፈልጌ ውሰጂው ብያት። እና
ሙርሲ በርቱ። እንግዲህ አለን አዲስ ነገር ሲኖር ያስቡበትና ምን መሆን እንዳለበት የምር ጊዜ ሰተን እንትን እንበልና ይሄንን ነገር መጨረስ አለብን። 5 ሚሊዮን ለአንድ ሰው ለሁለት ሰው ይከብዳል፣ ለብዙ ሰው ግን በጣም ትንሽ ነው። ምን ተጀምሮ ነው? ቻሌንጅ ተጀምሮ ነው። ቻሌንጅ እንጀምራለን። ወፍጮ ማህበረሰቦች እንዲህ ድርጅት ያላቸው መጠየቅ ማለት ነው። ምንድን ነው ስፖንሰር አሪፍ ነው። ደስ የቲክቶክ ማህበረሰብ ይተባበራል ለመልካም ነገር። እኔ አሁን ኢትዮጵያ ሄዳለሁ፣ ሰሞኑን እነ ሙርሲ ሀገር ሄዳለሁ። እኔ ቪዲዮ ሰራለሁ። ማርያምን ፋሲካ ሂጂ። እኔ እዛ በአሁኑ እኮ ነው ያልሄድኩት ማሪ። ባለፈው ነግሬሽ የለ 20 ምናምን ቀን 22 ቀን እኮ ነው እዛ ቆይቼ የመጣሁት። የምር እኔ ስፖንሰሩን ላይ አግኝቻለሁ። ሂጂ ያለኝ ሰው አለ። ፋሲካ ግን ኢትዮጵያ የመሄድ ሀሳብ መቼ ነው የጀመርሽ? ውይ እኔ አሁንማ ከ3 ወር ወዲያ ላይ ጊዜ ነበረ፣ ግን በባለፈው ከትናንት ወዲያ ሀሳቡ መጣልኝ። ትናንት ስፖንሰር አገኘ። የጌሙ ጊዜ ነው ሀሳብ የቀየርሽ? በቃ የመሄድ ፍላጎት ያደረብሽ? ልክ ሙርሲን ሳየው ሙርሲ ልንገርማ፣ ስማኝማ፣ ቤታን ታውቃታለህ? ቤታዮ የሚሏት ቆንጅዬ ልጅ ቤታዮ ወይ ከእሷ ጋር የዲቦራ ጓደኛ ያውቃቸዋል። ፋሲካን ፈርቶ ነው እንጂ አሁን ቤታንም ኤልሾንም ያውቃቸዋል። አይሚን ዲቦንም ያውቃቸዋል። ፋሲካ ማወቅን አትከለክ አንቺ። ፋሲካ ምን ነው? አረ የወቃቸው እህቶቹ ናቸው። እህት ናቸው። ቤታዩን አታውቃትም? ቆንጅዬው ትላለች። ይኸውልህ ቆንጅዬዋ ታቀሳስራለች። አይሻልም? ጊዜይም በአሁኑማ አልሰጣችሁም። ከዛ እኮ ነው ሙርሲ የልንገርሻው። ከዛ የሀመር ሴቶች እንትን አይቼዋለሁ። ከዛ እኔ ያልኩት ትክክል አይደል? ትክክል አይቼዋለሁ። ልክ ነሽ። እውነተኛው ነው የተናገርኩት። ሪፖስት አድርጌዋለሁ እራሱ። ይኸው ባላገሩ ዋናውን ጠይቁት። እኛ ሀሳቡን አልሰማነውማ ወይ ንገሪን። እንዴት ነው ሀሳቡማ? የሀመር ሴቶች አርጅተውም ጡታቸው አይወድቅም ስትል ቤታ ስትል ሰምቼ፣ እኔ ደግሞ የሀመር ሴቶች ወንድ አያስጠጉም ጡታቸው ጋር ብዬ ቪዲዮ ሰራሁ። አይነካም እንዴ? አዎ ይኸው ጠይቁ። የእኛ ሀገር ወንዶች አፈር ብሎ አፈር ያስበላችሁ። ካለ እድሜያችን ጡታችን አደረሳችሁ። የምሬን እኮ ነው። አግብተው ምነው የማያስነኩት? ምስል አግብተው ሁላ የማያስነኩት አያስነኩም። አግብተውም ራሱ ግንኙነት እኔ እንደዛ ብዬ እኮ ባለጌ እየታየሽ እግር ስትይዥ ነበር እንዲህ አሉ። እኔ በደንብ ነው የማውቀው ስለ ባህሉ። ከሙርሲ እኩል አውቃለሁ። እኔ አሁን ስለ ሀመር ብትጠይቀኝ በደንብ አውቃለሁ ጠንቅቄ። ግንኙነት ሲያደርጉ ወንድ ልጅ ደረቷ ላይ አይተኛም፣ ሴት ልጅ ደረት ላይ ማሪ ምስር ሲምስ ሙርሲ አንዴ ይቅርታ፣ ምስር እያለች ያለችው በደንብ ልታደምጧት ይገባል። በነገራችን ላይ ያው ስራዬም ስለሆነ ራቁታቸውን ይሁኑ እንጂ እንደምታውቁት ያው እንኳን ቁመናቸው ሁሉም እህቶቻችን እንኳን ለአዳም ዘሮች ሴቶች እንኳን አቋቋማቸውንና ተክለሰውነታቸውን ያደንቋቸዋል። የሚደነቁም ናቸው። በፍጹም የማንኛውንም ብሔር በፍጹም ማንኛውም ወንድ አሁን እያወራንበትን ያለውን ስሙን ወይም ደግሞ ጡቷን አታስነካም፣ አይነካም፣ ነውርም ነው። ኩሮዎች እጅግ ኩሮዎች ናቸው። እጅግ ከራሳቸው ውጪ ሰው አክባሪዎች ናቸው። በባህላቸው ባህላቸውን የሚነካባቸው ባህላቸውን የሚያንቋሽሽባቸው አልፎ ተርፎ ባህልን የሚነካ ካለ ይጸየፋሉ። እና ዘሎ የሚነካ ነገር አይደለም። ፎቶ ለመነሳት ከሆነ ቆሞ ሊነሳ ይችላል። እጁን ጣል ሊያደርግ ይችላል። ጡቷን በምንም መለኪያ ጡት አይነካም። ይነካል የሚል አካል ካለ
መነጋገር እንችላለን። በፍጹም አይነካም። በአጭሩ ነው ጨረሰላችኋል። ይሄ እንደዚህ ነው። አንዳንድ ሰዎች በቀደም አንድ ቤት የሆነ ቤት አይቻለሁ። የራስህን ብሔር ሴቶችን አከፍ አድርግ። እኔ ማንም ሴት ዝቅ አላደረኩም። አንድ እቺ ነገር ውሰዱልኝ እሺ። እኔ በክፋት አይደለም። የእኛ ሀገር ሴቶች እንደዚህ ናቸው ያልኩት። ሌላ በክፋት አትሄዱ። አሁን ባለጋር አስረዳ። ይሄ ነው እሺ። ሌላ በክፋት አትሄዱ። የሁሉም ሀገር ነው። ሴቶች ጀግና ከሆነ አይነኩም። እኛ ሀገር ደግሞ ባህላቸው ሲነካ ራሳቸውን ማስነኩም፣ ሀገራቸው ነው ባህላቸውን ምንም አያስነኩም። ራስ ወዳድ ናቸው። ራሳቸውን ባህላቸውን ያከብራሉ። ለዛ ነው እሺ። ቤተሰብ በያ ትሰዱት። እንደዚህ ነው። እዛ ቦታ ስትሄዱ ደግሞ መመለስ ራሱ ያቅታችኋል። እዛ ከሄዳችሁ የእውነት የሚቀራመር ነው። እኛ ሀገር ወንዶች ጉዳቸውን በሰሙ ማን እኛ ሀገር ያገባል? አሁን እዛ እየሄድን እናገባለን እንጂ አየሽው፣ አሁን ጥርሱን አየሽው፣ ቁመታቸውን ብትሸባ እያልኳቸው ነበረ። አሁን እንዳለ አብዛኛውን የቱርሚ ልጆች የት ናቸው? የሙርሲ ልጆች፣ የካሮል ልጆች የት ናቸው ያሉት? አሜሪካን ናቸው። አግብተው ምን ብለው ነጮች እየወሰዱብን ወንዶቻችንን። ውሽዬ የተነሳ ማርያምን ብዙ እኔም አይደንብ የቀረቡት ሙርሲ ግን ጎበዝ ነው። ኢትዮጵያዊ እንጂ ቢሞት ፈረንጅ አያገባም። ሁለት ሺህ ነው። ማርያም አላገባም። አባቴ ሙት አታገባም። ሙርሲ ፎሎ መልስ እሺ። ባላገሩን ፎሎ አድርጌ ያለው እንዴ ገና ተጣምረን ብዙ ባህል ስለዛ እነግራችኋለን። ፋሲካ ስትሄድ ግን አደራህን ወደዛ ውሰድልኝ እሺ። ዋናው ሳታየው የት ትሄዳለች? እዛ ኬንት ጃዝ ነው። እዛው ውስጥ ነው እንትን ታድረው ወይ ፎሎ ባክ መልሻለሁ። አመሰግናለሁ። አለው እግዚአብሔር ይመስገን። ዝም በላት፣ ቆይ ዝም በላት። ሚና እያየሁሽ ነው። ቆይ ሄድብሻለሁ ቤቴን ከፍቼ። ብዙ ሙርሲዎችን ያመጣላቸዋል። ቆንጆ ቆንጆ ሙርሲዎች አሉ። ሌላ ብዙ ሙርሲዎች ሺዎች አሉ። ሳ ሙርሲ ሙርሲ ብቻ አይደለም። እሱ ላይ ብቻ አይናችሁን አትጣሉ። በቃ አንዴ ውሽዬ በቃ ብላለች። እኔ በውሽዬ አልጀራል። ከዚህ በኋላ እማኛም አይደለም 60 በሬ 100 በሬ ጥለን ሀመር ነው የምናገባኛም። እንደው እንዴ እንደዚህ አግቡ አባቴ ሙታ ታውቃላችሁ። ሀመር እንዳገባ አንድ ፈረንጅ ዘሎ ከብት ዘሎ ሁናን ታውቃለህ? ሙርሲማ እንዳገባሁን በቀደም በነገራችን ላይ እንዲሁ ለከተማ ቅርብ የሆኑና ልጆቻቸው ቅርብ የሆኑ ለከተማ ቅርብ የሆኑ እና የተማሩ ሰዎች ካልሆኑ በስተቀረ 100 በሬ አይደለም 200 በሬ ስላመጣ ከብሔረሰቡ ማግባት አይፈቀድም። በባህሉ በትክክለኛው ባህል ከሄድን ለምን 1000 በሬ አያመጣም? 1000 ግመል አያመጣም? የፈለገ 150 ክላሽ ይዘሽ ብትመጪ ማህበረሰቡ የራሱ ወግ፣ የራሱ ባህል፣ የራሱ ታሪክ ያለው ማህበረሰብ ነው። ልክ ነው። 1 2 3 ያገቡ አሉ የምናውቃቸውም ማለት ነው። ግን ምንድን ነው ሽማግሌዎች አናግረው ካለ አካባቢው አክብር ያለው ሀመሮኝ ያለው ሙርሲዎች ያለው ይሄ ለእናንተ ነኝ በቃ አባቱ ነኝ ብሎ ከመጣ ማህበረሰቡ ሊፈቅድ ይችላል እንጂ እንደዚህ እንደ ከተማ ስላየዋት ሀብት ስላለው ሀመር አገባለው፣ ሙርሲ አገባለው፣ ካሮ አገባለው ወይ ዳሰነች ወይም ከኤርቦሬ ወይ ከአንዱ ብሔር አገባለሁ ማለት አይቻልም። አይቻልም። አሁን ለምሳሌ የሀመር ልጆች አሉ ነጭ አግብተው ወደ ውጭ የሄዱት ታውቃለህ። ሙርሲ ተመልሰው መጥተው የሀገራቸውን ልጅ በባህሉ ተደግሶ ምናምን መልሰው እንደገና ይችኛዋን ያገባል። ብዙ ጊዜ እሺ አይሉም። ብዙ ጊዜ ምስሬ እሺ አይሉም። ያው አንዳንድ ያልተማሩት ራቅ ብለው ካሉ ትንሽ ሰዓት ይቻሉ። ቅርብ ለከተማው ቅርብ ነው። ባይዘ እዛው እርስ በርስ አይተያዩም። አንድ ነገር ልንገራችሁ፣ እርስ በርስ እዛው ወጣት አያያቸውም። ሴቶችን እኛ ሴቶችን ይራራቃሉ። እዛው ቤት ውስጥ ነው የሚውሉት። እዛው ነው ስራ ቦታ ነው የሚውሉት። አርብቶ አደር አብዛኛውን ወጣቶች አርብቶ አደር ናቸው። ጫካ ነው የሚውሉት። ሴቶችን አያዩዋቸውም። ግን ለከተማው የተወሰነ አሁን ከተማ ቱርሜ ከተማ ካለ መንደር ላይ ትንሽ ይቀርባሉ። ለጉብኝት የመጡ ፈረንጆች የሚገቡበት ባይዞ ራቅ ብሎ መግባት አይችሉም። ማንም ሰው አይገባ ወደ ውስጥ ራቅ ብሎ
ባህሉ ያለበት። ለምሳሌ ቱርሚ ላይ ጎሳዎች ከ4 ከ5 በላይ ጎሳዎች አሉ። ወደ ውስጥ ይገባዋሉ። ፊት ለፊት ላይ ለጉብኝት ተብሎ የመጡ ቅርብ አካባቢ ያሉት እነሱ አይደለም። ከዚህ በኋላ የምታዩት ውስጥ ያለውን ስቃይ ያለበትን መንገድ ጉዞ ያለበትን የምናሳያችሁ። ብዙ ጊዜ ያ ነገር አንድ ጊዜ ማባ አድርጓል። ወንዶች ናቸው። ሴቶች ብዙ ጊዜ አያገቡም። ሴቶችን ማግኘት ይከብዳቸዋል። ገንዘብ ስላለ፣ መኪና ስላለ፣ እኔ አውቃለሁ ስላለ ጠቅላይ ሚኒስትሩ መጥቶ ማግባት አይችልም። እንኳን ገንዘብ ኖሮ የኛ ሴቶች ትንሽ ከበድ ይላሉ። ለሀገራቸው ሰዎች ነው ቅድሚያ የሚሰጡት። ምንም ነገር ቅድሚያ ለሀገራቸው ልጅ ነው የሚሰጡት። ምክንያቱም ሴት ልጅ ለሀገሯ ለእኛ ሀገር ሀብት ናት፣ ህይወት ናት፣ ሀገር ናት። ለዛ አሳልፈው ብዙ ጊዜ አይሰጥም። አንዳንዴ ያው አንድ ልጅ ናት። ከኛ ከሙርሲና ከሀመድ አንድ ልጅ አለች። የተፈጠረ ነገር አለ። እሱም ከዚያ በኋላ ሚስቷ ተመልሳለች። ወንዶች ትንሽ ሊሆኑ ይችላሉ። ሴት ልጅ ግን አታስቡት። ከዚህ በኋላ ወንዶች አታስቡ፣ አትልፉ። ኑና ድርጅት ክፈቱ። የተለያየ ነገር ምንድነው ይህ እርሻም ባለ ምንድነው አግዙኝ። ባላገሯ እርሻ ምንድነው ትርጉሙ? ኢንቨስትመንት። ለኢንቨስትመንት መንገዳችን ክፍት ነው። ሀገራችን ሰላም ናት። ሀገራችን ፍቅር ናት። የምሰጠው ቦታ 16 ብሔርን 16 የተለያየ ቋንቋን 16 የተለያየ ባህልን ያዘች ሀገር ናት። ኑና ጎብኟት። እዛ ላይ ኢንቨስት አድርጉ። ሆቴሎቹን ስሩልን። ትላልቅ ፎቅ ናፍቆናል። ኑና ስሩልን። ትላልቅ ድርጅቶችን፣ ማደያዎችን፣ ትላልቅ ብዙ በእኛ በኩል የሚገኙ አሉ። አሳ አለኛ ጋር ኦሞ ወንዝ ላይ ትላልቅ አሳዎች አሉ። ኦሞ ወንዝ ላይ መታችሁ በዛ ላይ መስራት ትችላላችሁ። ድንጋዮች፣ የመበረድ ድንጋዮች ቱርሚ ይላሉ። እሱንም መታችሁ መስራት ትላልቅ መበረድ። እሺ ሶሪ አማርኛ ችግር ነው። ያን ነገር መታችሁ ይሁን። እርሻ ማረስ የምትፈልጉ ቦታዎች የሚገርም ቦታዎች አሉ። በሰላሙ በኩል እንኳን እኔ እና ባለሀገሩ ማውራት ይችላሉ። ሰላም ነው። እኛ ሀገር ላይ ምንም ሰላም አለበት ሀገር ነው። መታችሁ አሪ ላይ ስታዩ፣ አሪ ላይ በጣም የሚገርም ጂንካን ታያላችሁ። ጂንካ ላይ በጣም ብዙ ቦታዎች አሉ። መስራት የምትፈልጉት ቦታ አሉ። ክፍት ናቸው። ለቱሪዝም ክፍት ነው። ሀመር ላይ ስትመጡ ያን ያህል እንደዛም ነው። ሙርሲ ላይ ስትሄዱ ሙርሲ ላይ ማዕድኖች አሉ። ማሌ ስትሄዱ ማሌ ላይ ማዕድኖች አሉ። ያልተነኩ ሀብቶች በጣም ብዙ አሉን። ባህሉን ታያላችሁ። ማሌ ስትመጡ ቅቤ በነፃ ነው። ቱርሚ ላይ ስትሄዱ ማር በነፃ ነው። ሙርሲ ስትሄዱ ማር በነፃ ነው። ሀመር ላይ ማር በነፃ ነው። ካሮ ላይ ስትሄዱ አሳ በነፃ ነው። ቦርዴዎች ነፃ ናቸው። ባህል ጨሌዎች፣ ሁሉ ነገር እኛ ጋር ነፃ ነው። ኑና እዩ። በጣም የረከሰ ነገር የምታገኙት። ለኑሮ ቀላል ነው። ለአስተሳሰብ ደግሞ ስታስቡ ዘወታ ስታኙ በቃ ሁሉም ነገር ነፃ ነው መስላችሁ። ኑና ጎብኙን፣ እዩን። ሁሉ ነገር ሙሉ ነው እኛ ጋር። እንወዳቸዋለን። ባላጋሩ ቀጥል። ምስል ቀጥል። ስ የተወሰነ አግዙ። ያልተናገሩ እንስቶች ይግቡና እየገቡም ነው። አንዳንድ ይበሉ። ከዛ እንሄዳለን። በነገራችን ላይ ከታችም ከላይም ያላችሁ ውድ ኢትዮጵያን 572 ማህበርተኛ ይታየኛል። ደቡብ ኦሞ ለጉብኝት ብቻ ሳይሆን ሙርሲ እንዳለው ለኢንቨስትመንት እጅግ ተመራጭ ያደርገዋል። ብዙ ማዕድናት እንዳሉ ይነገራል። በተለይ ከኦሞ ወንዝ ጋር በተገናኘ ለእርሻ ኢንቨስትመንት በጣም ምቹ ነው። ለሸንኮር፣ ሙዝ፣ ማንጎ እና የተለያዩ የእርሻ ልማቶችን ብትሰሩ በእርግጠኝነት አስተዳደሮቹም በጣም ቀናዎች ናቸው። ማህበረሰቡም እጅግ ቀና ነው። ሄዳችሁ ኢንቨስት ብታደርጉ በግሌ ሪኮመንድ አደርጋለሁ። ገና ያልታረሰ ሚዩት ያላደረገ ሰው አለ። ገና ያልታረሰ መሬት አለ። ገና ኢንቨስት አልተደረገም። በነገራችን ላይ ኩራዝ የስኳር ፋብሪካ ትልቁ ሚዩት ያላደረገ ሰው ሚዩት አድርግልኝ ጋሼ። ስኳር ፋብሪካው እዛ ይገኛል። በጣም ምቹ ቦታ ነው። ፕሊስ ፍላጎት ያላችሁ ሰዎች በከብት እርባታ መሳተፍ ትችላላችሁ። አሳ እርባታ አለ። እንግዲህ ይህን ነው ሙርሲ። የቀረ ነገር ካለ አክልበት። ምስር ቀጥ የተወሰነ ማግዘኝ። ዛሬ ደግሞ እንደዚህ ድረት ነፍቼ ማገዛቸው ብዙ ሰዎች አሉኝ። ቀጥ ምስሬ ለኢንቨስትመንት በጣም አሪፍ ነው። የእውነቴን ነው የምላችሁ። ኢንቨስት ማድረግ ከፈለጋችሁ መሬቱን ሀታ በነፃ ታገኛላችሁ። በነፃ ማለት ነው። ብዙ ነገር ያልተሰራበት ሀገር ነው። አሁን ቱርሚ እያደገች ነው። ብዙ አሁን በአሁኑ ሲሄድ ብዙ ነገር ተቀይሯል። አስፋልት ተሰርቷል።
ባንክ ገብቷል። ባንክ ቤት አለ፣ ነዳጅ ማደያ አለ። ባላገሩ ሄዳል በቅርብ ጊዜ እና በጣም በቅርብ ሄጃለሁ። በቅርብ እሄዳለሁ። በጣም በነገራችን ላይ አስፋልት ያው አስፋልት ነበረ፣ የተወሰነ ጥገና ይፈልጋል። መንገዱ 24 ሰዓት ቢነዳ ከየት መጣ የሚባልበት ሀገር አይደለም። ማን የሚባልበት የሚል ህዝብ የለም። ማንም አይጠይቅም። እጅግ ሰላማዊ ነው። እውነት ለመናገር ሁሉም የኢትዮጵያን አካባቢ እንደዚህ እግዚአብሔር ሰላሟን ይመልስልን። ስለዚህ ከምንም ስጋት ነፃ ናቸው። ለኢንቨስተር ለእንግዳ ምቹ የሆነ ሀገር ነው። ስጋ ለሚወድ ስጋ ምቹ ነው። አሳ ለሚወድ አሳ ምቹ ነው። ተፈጥሮ ለሚያደንቅ በጣም ምቹ ነው። በስ ለማድረግ የምትፈልጉ ካለ ለም መሬት ነው። ኦሞን የሚያክል ወንዝ እኛን አልፎ የት ሀገር ይሻገራል እና የምር ሀገር ወዳዶች እነዚህን አካባቢ ሄዳችሁ ከመጎብኘት ባለፈ ኢንቨስት ብታደርጉ በጣም በትንሽ ኢንቨስትመንት ራሳችሁንም አካባቢያችሁንም መለወጥ ትችላላችሁ። ይህንን ነው ማለት የምንፈልገው። አግዥኝ እህቴ። አዎ በትክክል መቀየር ትችላላችሁ፣ መስራት ትችላላችሁ። ለምንም የሚያሰጋችሁ ነገር የለም። ባይዘው የ24 ሰዓት ሙሉ ሌሊቱ ሙሉ ስትዞር ብታድር ማንም ዞር ብሎ መካክ የለም። በሰላሙ በትክክል የተረጋገጠ ነው። እኔ ራሴ ምስክር ነኝ። ጌታን አሁን ላይ ራሱ ማለት ነው። እኔ ቅርብ ጊዜ መጀመሪያ ኢትዮጵያ የሄድኩ ጊዜ እዛ ነበርኩ። 20 ምናምን ቀን እዛ ቆይቼ ነው የመጣሁት እና በጣም ህዝቡ ፍቅር ነው፣ ሰው አክባሪ ነው። ዘረኝነት፣ ብሔርተኝነት የሌለበት በጣም ብዙ ብሔር ብሔረሰብ ያለበት ሀገር ነው። እንደገና ደግሞ ኬንያዎች ራሱ እዚህ ቱርሚ ታቀለርን ቱርሚ ኮሞራቲ መጥተው ማለት ነው ዳሰነች መጥተው ነው ተገበያይተው የሚሄዱት ከኛ ጋር። እናንተ ወደ ኬንያ ለመሄድ ከፈለጋችሁ ሜቢ 72 ኪሎ ሜትር አይደለም ሙርሲ ባልሳሳት ከቶኝታ በጋምላክ ኬንያ አንልካችሁም። ይቅርታ አድርጉልኝ፣ የተሳሳተ ነው። ኬንያ እኛ ለዝግነ ቆይ በጋምላክ አንጂቷ ሌላ ችግር ተመጪ ይቅርታ እኔ ማርያም ያነስጣችሁ እንትን በእኛ ጋር በደቡብ ሱዳንና ኬንያ ቅርብ ነው።